ያለነው በቅንጦት ዋና ከተማ ነው። የሚመለከቷቸው ውብ ደሴቶች ለዓለማችን የመጨረሻ ደረጃ ባለሀብቶችም በጨረታ ለኪራይ እየቀረቡ ናቸው። እስከ ዛሬ ድረስ ብዙ በቅንጦት ስለሚያሰክሩ ሀገራት ብዙ ሰምተው ሊሆን ይችላል። የዛሬዋ መዳረሻችን ግን ቅንጦትን ፈጥራ ለቅንጦት ደረጃ የወጣች ሀገር ናት። የኢንዱስትሪ ምርቶቿ የዓለም አቀፍ የጥራት ልኬቶች ናቸው። ልብስ በሉት መኪና፣ ምግብ በሉት መዝናኛ በጥራትና ቅንጦታቸው ደረጃቸው ተመስክሮላቸዋል። በፋሽኑ ዘርፍ ሉዊስ ቪቶን፣ ዲኦር እና ቻናል፣ በመኪና ደግሞ ቡጋቲ፣ አልፒን፣ ፔዦት እና ሪኖልት ከቅንጡ ምርቶቿ ጥቂቶቹ ናቸው። ጣፋጭ ምግቦችም አሏት፣ ያውም በዩኔስኮ የተመዘገቡ። በዓለም የአእምሮ ንብረት ጥበቃ የሚደረግላቸው ከ1200 በላይ የቺዝ አይነቶችንም ፈጥራለች። የሚጠጣ አካሉም የሀብታሞች ደስታ መድመቂያ የሆነው ሻምፓኝ ለመጀመሪያ ጊዜ የተፈጠረውም በውድ ዋጋ የተሸጠውም በዚህቹ ሀገር ነው። በሕይወቶት አንድ ጠርሙስ ሻምፓኝ ስንት ሊሸጥ ይችላል ብለው ሰምተው ያውቃሉ? 100,000 በጣም ትንሽ ነው። 1 ሚሊዮን ካሉም ዝቅተኛ ደረጃ ያለው መሆን አለበት። በዚህች ሀገር አንድ ሻምፓኝ ከ380 ሚሊዮን ብር በላይ እንዲሁ ወይም ደግሞ 2.5 ሚሊዮን ዶላርም ተሽጦ ያውቃል። የከተሞችን 2 የገበያ ፎቆች በአንድ ጠርሙስ ሻምፓኝም እንደማለት ነው። የአገልግሎት ሰጪ ተቋማቶች ጥራት ያስገርማል። ባለ 5 ኮከብ አንድ ሆቴል የሚያቀርበው አንድ የአገልግሎት ጥራትና የቅንጦት ደረጃ ከፍ ሲል የሚሰጠው የዓለማችን የመጨረሻ ማዕረግ ነው። ከዚህ ቀደም ዱባይን ስንጎበኝ በተለምዶ የዓለማችን ብቸኛው ባለ 7 ኮከብ ሆቴል በሚባለው የቡርጂ አልአረብ መስተናገዳችንን አይረሱትም። ታዲያ ባለ 7 ኮከብ ሆቴል የሚባለው የሆቴሉ ደረጃ ሕጋዊ እንዳልሆነና ጎብኚዎች ያወጡለት የቅንጦት ስም መሆኑን ተጨዋውተናል። በዚህች ሀገር ግን ባለ 5 ኮከብ ሆቴል የመጨረሻው ማዕረግ አይደለም። በ2010 በወጣ ሕግ መሰረት ፓላስ ስታተስ የሚል ማዕረግ አለ። የዚህ ማዕረግ ባለቤት የሆኑ ሆቴሎች አይደለም በሌላው ዓለም ይቅርና በሀገሪቱ ውስጥም ጥቂት ሲሆኑ የሚያቀርቡት አገልግሎት ጥራትና ቅንጦትም የምድር ላይ ገነቶች ብንላቸው ይቀላል። ለአንድ ቀንም አዳር እስከ 50,000 ዩሮም ሊጠይቁ ይችላሉ። ከ9 ሚሊዮን ብር በላይ እንደማለት ነው። ለነገሩ እዚህን ያለ ነው። በሌላው ዓለም ኪሱ ያበጠ ገንዘብ የተረፈው ባለ ሀብት አለኝ ላለው ፕሮግራሙ ሆቴል ሲያዘጋ አይተው ወይ ጉድ ብለው ሊሆን ይችላል። አባይን ያላየነው ነገሩ። በዚህች ሀገር ሆቴል ማዘጋት ምናልባትም ከድሃ ትንሽ ከፍ ያለ ስም ቢያሰጡት እንጂ ጉድ አያስብልም። ይልቁንስ ቅንጡ ውድና ዓለም አቀፍ ብራንድ ያላቸው ሱቆችን የያዘ ግዙፍ ሞልን ድንገት ተዘግቷል ሊባሉ ይችላሉ። ይሄ ታዲያ ሰዓት እላፊ መጥቼ ይሆናል ብለው እንዲያስቡ ወይም ደግሞ አንድ የናጠጠ ሀብታም ሞል ውስጥም ሾፒንግ መጥቶ ሊሆን ይችላል። ችግሩ ከእርሶ ጋር አይገናኝም። የሀገሪቱ ደንበኞች ዓለም አቀፍ ቢሊዮነሮች፣ የሀያላን ሀገራት ነገስታቶች፣ የትልልቅ ድርጅት ሲኢኦዎችና ዝናቸው ጣሪያ የነካ እውቅ ሰዎች ናቸው። እንደ ቀልድ ለእራት ሲቀርቡ የአንድ ከተማን በጀት የሚያክል ሂሳብ ከፍለው የሚወጡ ልጥጦች ናቸው ይባላል። ግብይትም ካሉም አይናቸው የገባ መገበያያ ቦታም አዘግተው እንጂ አይገበያዩም። ሀገሪቱ ድብቅ ነገር ግን ምድራችን ላይ የመጨረሻ የሚባሉ ቅንጦችን ታቀርባለች። ከተገረሙ አይቀር አንድ ነገርን ጨምርሎ ጥንታዊ ቅርሶችን ሊጎበኙ ወይም ደግሞ በዓለማችን ዕውቅ ሙዚየም ሊታደሙ ሄዱ። ትኬት ለመቁረጥም በሩ ላይ ሲደርሱ አንድ ባለሀብት በዝግ እየጎበኘው ነው፣ እናም ላልተወሰኑ ሰዓታትም ሙዚየሙ ዝግ ነው ሊባሉም ይችላሉ። የዚህን ያክል ሀብታሞች ናቸው። እንግዲህ የዛሬ ጉብኝታችን በዚህች ሀገር ነው። ዛሬ የሆዳችንን በሆዳችን ይዘን የቁጥር አንድ ባለሀብቶችን ውሎ ነው የምንውለው። ለአንድ ቀን አዳር የአንድ ከተማን በጀት የሚያስከፍሉ የደሴት ላይ ሆቴሎችም እናርፋለን። ሀብታሞች የሚበሉትን፣ የሚጠጡትን፣ የሚዝናኑበትን ቦታ ሁሉ አይቀረንም። በቡጋቲ ተሳፍረን በሄሊኮፕተር ተንጠላጥለን ሀገሪቱን እንጎበኛለን። ዛሬ ወደ ውቧ ሀገር ፈረንሳይ ገብተናል። በየዓመቱ 100 ሚሊዮን ሰዎች የሚጎበኛት የዓለማችን ቁጥር አንድ የቱሪስት ማዕከል። ለመሆኑ 100 ሚሊዮን ቱሪስት በየዓመቱ እዚህ ምን ይሰራል? በወታደራዊ ኃይሉ አስፈሪነት፣ በፖለቲካው ዓለም ባላት ተጽዕኖ ፈጣሪነትና ለዜጎቿ በምታቀርበው ጥራት ያለው አኗኗርም ትታወቃለች። ዘመናዊት ሀገርም ናት። በስፔስ ቴክኖሎጂ፣ በኒውክሌር ኢነርጂ እና በፈጣን ባቡር መሰረተ ልማቶችም ዓለምን ከሚመሩት መካከል ትጠቀሳለች። ለስራና ኑሮ ምቹ ለሆኑ ሀገራት መካከልም አንዷ ነች ይላታል። እኛንም የሚቀበሉን ይሆን? ፈረንሳይ ገብተናል። አብረን እንቆይ። ስለ ፈረንሳይ ብዙ ስንሰማን የኖር ነው። ይህንን ምስሏን ግን በፍጹም ነግረውን አያውቁም።
ዓለማችን ላይ በየትኛውም አቅጣጫ ቢጓዙ በየትኛውም የውሃ ክፍል ቢቀስፉ ከፈረንሳይ ግዛት አይወጡም። ግነት እንዳይመስሎት በ21ኛው ክፍለ ዘመን ላይ መሆናችንን እንዳይረሱት። ታዲያ በዚህ ዘመንም በአንድ ሀገር ቀጥተኛ ቀኝ ግዛት ውስጥ የማይገኙ አንድ ሳይሆን ብዙ ሀገራት አሉ ቢባል ውሸት ሊመስሎት ይችላል። እውነታው ግን የማትጠብቁት ነው። ፈረንሳይ በዓለም ዙሪያ በቀጥታ በቀኝ ግዛት የምታስተዳድራቸው ከ13 በላይ ሀገራትና ከ4 ሚሊዮን በላይ ህዝቦች አሉ። ልብ ያድርጉ፣ የምንነግሮት በሴራ ወይም በተዘዋዋሪ በፈረንሳይ እጅ ላይ ስለወደቁ ሀገራት አይደለም። ከዛ አንጻር ካየነው ፈረንሳይ ከ16 በላይ የሚሆኑ የአፍሪካ ሀገራትን ነው የምታስተዳድረው። እኛ የምንነግሮት ፈረንሳይ የግዛቴ አንድ አካል ናቸው ብላ ባንዲራዋን እያውለበለበች ሰራዊት አሰማርታ የራሷን መንግስት መተዳደሪያ ህግ፣ ገንዘብና ቋንቋ አጽድጋ ስለምታስተዳድራቸው ሀገራት ነው። የውጭ ሀገር ከተሞች እያለች ነው የምትጠራቸው። በእያንዳንዱ የባህር መስመርና አህጉርም አቅራቢያ ይገኛሉ። በዚህ ምክንያት ፈረንሳይ ዓለም ላይ ትልቅ የውጭ ይዞታ ካላቸው ሀገራት አንዷ ስትሆን አሜሪካን በመከተል ሁለተኛዋ ሰፊ የባህር ዳርቻ ይዞታ ያላት ሀገርም ሆናለች። የሚገርመው እነዚህ ግዛቶች ከፈረንሳይ ዋናው መሬት ያላቸው ርቀትን ሲሰሙ ነው። ቅርብ የሚባለው ግዛት በትንሹ በ4000 ኪሎ ሜትሮች ይርቃል። የ7 ሰዓት በረራ እንደማለት ነው። ፈረንሳይ ከነዚህ ግዛቶች ጋር ሲደመር ጠቅላላ ስፋቷ ከ647000 ስኩዌር ኪሎ ሜትር በላይ ይሻገራል። ይህ ደግሞ ከአውሮፓ ህብረት ቁጥር አንድ ሰፊ ሀገርን ያደርጋታል። የዛሬው ጉብኝታችን ግን እነዚህን ተጨማሪ ግዛቶችን አያካትትም። በምዕራብ አውሮፓ ተገኝተን ከ551000 ስኩዌር ኪሎ ሜትር በላይ የምትሰፋውን 8 ጎረቤቶችና 2 የባህር በር ያላትን የ65 ሚሊዮን ዜጎች መኖሪያ የሆነችውን ዋናዋን የፈረንሳዮች ምድርን ነው የምንጎበኘው። ፈረንሳይ በሰሜንና በደቡብ አውሮፓ መካከል የምትገኝ ሀገር ናት። ለዜጎቿ ለምታቀርበው ጥራት ያለው አኗኗር ትታወቃለች። እንኳንስ ዜጋዋ ሆነው ይቅርና ህጋዊ ፍቃድ የተሰጡት ነዋሪ ከሆኑ የፈረንሳይ ኑሮት ተደላደለ ማለት ነው። በዚህች ሀገር ትምህርት፣ ሕክምና፣ የወሊድ ክትትል በነፃ ወይም እጅግ ባነሰ ዋጋ ነው የሚቀርቡት። ጥራት ያለው አኗኗር፣ ዝቅተኛ የወንጀል መጠን፣ ዳጎስ ያለ የመንግስት ድጋፍ፣ ዘመናዊ የጤና አጠባበቅ መለያዎቿ ናቸው። ሕፃናት፣ ወላጆችና አረጋውያን ከፍተኛ የመንግስት ድጎማ ይደረግላቸዋል። እያንዳንዱ ወላጅም ልጅ ሲወልድ ከመንግስት የ1000 ዩሮ ስጦታም ይበረከትለታል። 2 ከዛ በላይ ልጅ ላላቸው ወላጆችም ድጋፉ በየወሩ ይቀጥላል። በየወሩ የሚከፈል የልጅ አበልም ተማሪዎች ትምህርት ሲጀምሩ ትምህርት የመጀመሪያ አበል፣ በኪራይ ለሚኖሩ ወላጆች የኪራይ ድጎማ ከመንግስት ድጋፎችም ጥቂቶቹ ናቸው። ዝቅተኛ ወርሃዊ ገቢና ልጆትን ለብቻውት የሚያሳድጉበት ሲንግል ፓረንትም ከሆኑ ከመንግስት የሚያገኙት ድጋፍ እየጨመረ ይመጣል። የዚች ሀገር ዜጋ ወይም ህጋዊ ዶክመንት ያሟሉ ነዋሪ ሆነው ከስራ ተባረሩ ወይም ደግሞ ስራ አጡ እንበል በምን እኖራለሁ ብለው ግን አይጨነቁም። መንግስት በየወሩ የስራ አጥነት ክፍያ ይከፍሎታል። እየከፈለ ብቻም እያኖሮት የጎደሎትን የስራ ክህሎትን አሰልጥኖ ስራ ያፈላልጎሎታል። ስራ አገኙ እንበል እንደ ሌላው ዓለም ረጅም የስራ ሰዓት አይኖሮትም። በሳምንት ለ35 ሰዓት ብቻ ይሰራሉ። በቀን 7 ሰዓት ሰሩ ማለት ነው። ተቀላጥፈው የቀን የሥራ ግዴታዎትን በፍጥነት ከጨረሱ ከ7 ሰዓትም ማሳጠር ይችላሉ። በአመት የ5 ሳምንት እረፍትም ይኖሮታል። በተጨማሪም 11 ህጋዊ በዓላቶችም አሉ። በእነዚህ ጊዜያት ደሞዝና ጥቅማ ጥቅሞት የተጠበቀ ነው። በፈረንሳይ ህጋዊ የሥራ ሰዓቶት በሳምንት 35 ሰዓት መሆኑን ነግረውኖታል። እርስዎ ግን በሳምንት 39 ሰዓትን ለመስራት ከተስማሙ በአመት ረፍቶት ላይ የ10 እና 12 ቀን ጭማሪ ይኖሮታል ማለት ነው። የ11 ቀን ህዝባዊ በዓላት እንዳሉ ነግረውኖታል። ታዲያ በዓሉ ሐሙስ ላይ በሆነው ብለው መጸለይ ነው። ምክንያቱም በአብዛኛው ካምፓኒዎች በዓሉ ሐሙስ ከሆነ ስራ ሰኞ ነው የሚጀመረው። የ4 ቀናት ረፍት አገኙ እንደማለት ነው። ልጅ ቢወልዱ ለእናት የ16 ሳምንታት ለአባት ደግሞ የ28 ቀናት የወሊድ ፍቃድ ይሰጦታል። ቢታመሙ መንግስትና አሰሪ ድርጅቱን ያስጨንቀው የአሰሪና ሰራተኛ ውሎ ጠንካራ በመሆኑ በጥቃቅን ስህተቶች እባረራለሁ ብለው አይሰጉም። የድርጅቱ አሰራር ካልተመቾት አድማ መምታትም ህጋዊ መብቶት ነው። ያሎት የሰብአዊም የዲሞክራሲ መብትም ከሌሎች ሀገራት በበለጠ የሚጠበቅበት ሀገሮን መሆኑን አይርሱ። በ2024 እና በ2025 በወጣ መረጃ መሰረት ከ200 እስከ 300 ሺህ የሚሆኑ የውጭ ዜጎች የፈረንሳይ መኖሪያ ፍቃድን ያገኛሉ። ከነዚህ 50 እና 60 የሚሆኑትም የወርክ ቪዛ የተሰጣቸው ናቸው።
በአዲሱ የፈረንሳይ ኢሚግሬሽን ሕግ መሰረትም ከፍተኛ ክህሎት ያላቸው ባለሙያዎች ማለትም በአይቲ ሕክምናና መሰል ዘርፎች ላይ ላሉ ለ4 ዓመት የሚቆይ የመኖሪያ ፍቃድን ያገኛሉ። በሀገሪቱ የሰራተኛ እጥረት ባለባቸው ዘርፎች ላይ ለሚሰማሩ ማለትም በግንባታ ሆቴልና መሰል ዘርፍም ላይ የተሰማሩ ነገር ግን ህጋዊ ያልሆኑ ሰዎችም ህጋዊ የሚሆኑበት አዲስ አሰራር ተጀምሯል። የውስጥ መረጃ እንንገረው። ወደዚህች ሀገር ስራ ፍለጋ ከመጡ ፈረንሳይኛ ቋንቋን መቻል የስራ አማራጮች እንዲበዛና የደሞዝ ጭማሪ እንዲያገኙም ይረዱታል። ፈረንሳይ ለቱሪስቶች ገነት ናት። ዓለማችን ላይ የፈረንሳይን ያክል በቱሪስቶች የሚወደድ ሀገር የለም። በየዓመቱ 100 ሚሊዮን የሚሆኑ ሰዎች የሀገሪቱን የበዛ ሰላምና ውበትም ከዜጎች የተረፈን ቅንጦና ደስታንም ፍለጋ ወደ ፈረንሳይ ይመጣሉ። ቢሊዮነሮችና ነገስታትም ይወዶታል። የዓለም የፋሽን ዋና ከተማ የሆነችው ፓሪስም የፈረንሳይ ዋና ከተማም ናት። የብርሃን ከተማ የሚል ቅጽል ስምም አላት። ከዛሬ 2000 ዓመት በፊት በሮማውያኑ ዘመን የተቆረቆረች ከ2 ሚሊዮን በላይ ነዋሪዎችም ያሏት በጎብኚዎች የምትጨናነቅ ከተማም ናት። ብቻዋን በዓመት የምታስተናግደው የጎብኚዎች ቁጥርም የቱሪስቶች መዳረሻ ከሚባሉ ብዙ ሀገራትም በእጥፍ የሚበልጥ ነው። በታዋቂው የኤፍል ታወር ተለይታም ትታወቃለች። የኤፍል ታወር ዝም ብሎ ቅጥልጥል እንዳልሆነ ይወቁ። በውስጡ አስገራሚና ብዙ ሰው የማያውቃቸው ሚስጥሮችን የያዘ የጥበብ ውጤት ነው ይሉታል በርካቶች። ከ18000 በላይ የብረት ቁርጥራጮችም ለግንባታው ግብአትነት ሆነዋል። እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1889 ለነበረው የዓለም ኤግዚቢሽን የፈረንሳይ ማንነትን ለማሳየት በሚል ነው የተገነባው። ነገር ግን የፓሪስ ነዋሪዎችና አርቲስቶችም ዲዛይኑን በጣም ከመጥላታቸው የተነሳ እንዲፈርስም ሀሳባቸውን ያቀርቡ ነበር። ሲገነባም ከ20 ዓመት በኋላ ሊፈርስም እቅድ ተይዞለት እንጂ እስከ ዛሬ ቆያል ተብሎም በጭራሽ አልታሰበም። እንደተባለው ሳይፈርስ የተረፈው ዋነኛው ምክንያትም የሬዲዮ አንቴና ስለተገጠመለት የፈረንሳይ ወታደሮች ለግንኙነት የሚጠቀሙበትም ሁነኛ ቦታ በመሆኑ ነው። ኤፍል ታወር በብረት የተሰራ በመሆኑ በበጋ ወቅቶችም ማለትም ሙቀት ሲኖር እስከ 15 ሴንቲሜትር ይለጠጣል። 1665 ደረጃዎችና በፎቁ አናት ላይ አርክቴክቱ ጉስታቮ ኤፍል ለራሱ መኖሪያ የሚያሰራው ዘመናዊ አፓርታማንም የያዘ ነው። የጥበብ አድናቂ ከሆኑ ሎቨር ሙዚየም የዓለማችን ትልቁ የጥበብ ቤት ነው። ታዋቂውን የሞናሊዛን ምስል ጨምሮ በሚሊዮን የሚቆጠሩ ቅርሶችን ይዟል። ታሪክ በኪነ ህንፃ ተከሽኖ የሚመቾት ከሆነ ኖትረ ዳሜ ካቴድራል 850 ዓመታትን ያስቆጠረ የታሪክ መጽሐፍ ነው። ያኔው የፈረንሳይ ኃያልነትን ማወቅ ከፈለጉ ቤተ መንግስት አለሎት። የምግብና የመጠጥ አፍቃሪ ከሆኑ እንኳን በደህና መጡ፣ ድግስ ተጋብዘዋል። ያሉት ዓለም በወይን መጠጧ በፍቅር የወደቀላት ሻምፓኝን እንደ ውሃ የሚረጭባት ከተማ ላይ ነው። ዳቦ እስኪደርስ ድረስ ምግብ ብቻ ነበረ። ፈረንሳይ ሲደርስ ግን ጥበብ ሆኖ በዓለማችን የማይዳሰስ ቅርስነትም ተመዝግቧል። ባጌት ይባላል የዳቦ አይነት ሲሆን ፈረንሳይ በዓለም በሪከርድነት ካስመዘገበችው የብዙ ምግቦች መሃል አንደኛው ነው። ፓሪስ በየዓመቱ ፓሪስ ፋሽን ዊክ የተሰኘ የዓለማችን ታዋቂ ሰዎችና ዲዛይነሮች የሚሳተፉበት የዓለማችን ትልቁ የፋሽን ፕሮግራምንም ታዘጋጃለች። የፋሽን አድናቂ ከሆኑም መገኘት ያለበት ስፍራን እየነገርኖት ነው። አሁን ወደ አስደናቂው ጉዳይ እንሂድ። ይህንን ላያምኑት ይችላሉ። የቅንጦት ከተማ በምትባለው ፓሪስ ውስጥ ከነዋሪዎቿ ቁጥር የአይጦች ቁጥር ይበዛሉ። አልተሳሳቱም፣ በትክክል ሰምተውናል። እንዲህ ውብ በሆነችው ፓሪስ ውስጥ ከ4 እስከ 6 ሚሊዮን የሚጠጉ አይጦች እንዳሉ ይገመታል። ይህ ማለት ለእያንዳንዱ የከተማ ዋና ነዋሪ በአማካይ 2 አይጦች ያሉለት ማለት ነው። ፈለገውት ግን እንዳይመስሎት ተፈጥሮ፣ ታሪክና ማህበራዊ ምክንያቶችም ያመጣባቸው ጣጣ ነው። ፓሪስ ዓለማችን ላይ ካሉ ረጅምና ጥንታዊ የፍሳሽ ማስወገጃ መስመሮች ያላት ከተማ ናት። እነዚህ በመቶዎች የሚቆጠሩ ኪሎ ሜትሮች የሚረዝሙት ጨለማና እርጥበታማ አዘል ቦዮች ደግሞ ለአይጦች ምቹ መኖሪያና መራቢያም ሆነው ያገለግላሉ። ሌላኛው ፓሪስ የቱሪስቶች ከተማ በመሆኗ ሰዎች በየመንገድ ዳርና ፓርኮች ውስጥም ምግብ መመገብን ያዘወትራሉ። የምግቡ ትርፍራፊ የአይጦች ቀለብ ሆነ ማለት ነው። የአውሮፓ ህብረት አይጦችን ለማጥፋት በሚረጩት መርዞች ላይም ጥብቅ ገደብን ጥለውባታል። ይህም ለአይጦቹ መበራከት ትልቅ ምክንያት ሆኗል። ታዲያ የፓሪስ ከንቲባ ለዚህ እንደ መፍትሄ ያመጣው ዓለምን እያነጋገረና እያስገረመ የሚገኝ ጉዳይ ነው። የፓሪስ ከንቲባ አሁን ላይ አይጦች ሙሉ በሙሉ ለማጥፋት ከመሞከር ይልቅ እንዴት ከነሱ ጋር አብሮ መኖር ይቻላል የሚለውን የሚያጠና ኮሚቴን አቋቁሟል። በዚህ የኮሚቴው እሳቦትም መሰረት አይጦች የችግራቸውን ያክል ጥቅምም አላቸው። በከተማዋ ጽዳት ላይ ቆሻሻንና ተረፍራፊዎችን በመመገብ እገዛን ያደርጋሉ። ፓሪስ ይህንን እቅድ ከተሳካላት ዓለማችን ላይ ብቸኛዋ የአይጥ ጽዳት ሰራተኛ ያላት ከተማ ትሆናለች ማለት ነው።
ፓሪስ ውድ ከሚባሉ የዓለም ከተሞች አንዷ ናት። ለግብይትም ዩሮን ነው የምትጠቀመው። ፈረንሳይ የሀብታሞች መዳረሻ ነች የምትባለው ለዚህ ነው። በተለይም ደግሞ እንደ ኢትዮጵያ ካሉ የገንዘብ አቅማቸው አነስተኛ ከሆነባቸው ሀገራት የሚመጡ ከሆነ ክፍያዎት ኪሶትን የሚፈታተን መሆኑ አይቀርም። በከተማዋ በሚኖሩት ቆይታ ለጉዞ የተለያዩ አማራጮችን መጠቀም ይችላሉ። የከተማዋ ሜትሮ፣ ትራም፣ ባሶች፣ ሳይክሎችና የሜትር ታክሲዎችም አማራጮች ናቸው። ፈረንሳይ በስፔስ ቴክኖሎጂ፣ በኒውክሌር ኢነርጂ እና በፈጣን ባቡር አውሮፕላኖችም ትመራለች። በፈረንሳይ በአውሮፓ የስፔስ ምርምር ማዕከል ነች። አውሮፓውያን ሳተላይቶችን ወደ ጠፈር የሚልኩበትም ሮኬቶችን የምታመርተው በባለቤትነት የምትቆጣጠረውም እሷ ራሷ ፈረንሳይ ናት። የፈረንሳይ ስፔስ ኤጀንሲ ከአሜሪካና ሩሲያ ቀጥሎ የዓለማችን ሶስተኛው ኤጀንሲ ነው። አውሮፓውያን ሮኬታቸውን የሚያመጥቁትም በፈረንሳይ ግዛት በሚገኙ ጣቢያዎች ነው። በኒውክሌር ኢነርጂ አጠቃቀም አንደኛ ደረጃ ተሰጥቷታል። ፈረንሳይ 70 ከመቶ የኤሌክትሪክ ኃይል የምታገኘው ከኒውክሌር ነው። የኒውክሌር ሪያክት ቴክኖሎጂ እንደ ቻይናና እንግሊዝ ላሉ ሀገራትም ትልካለች። ፈረንሳይ ከፍተኛ ፍጥነት ያላቸው ባቡሮችን በማምረትና በመጠቀምም ትታወቃለች። እነዚህ ባቡሮች በሰዓት ከ574 ኪሎ ሜትር በላይ ይጓዛሉ። አምራች ድርጅታቸውም አልስቶም ይባላል። አፍሪካዊቷ ሞሮኮ የዚህ ቴክኖሎጂ ተጠቃሚ ከሆኑ ሀገራት አንዷ ናት። እርሷም ታዲያ ፈረንሳይ ውስጥ በሚኖሩት ቆይታ ከከተማ ወደ ከተማ ለመንቀሳቀስም ይህንን ፈጣን ባቡር መጠቀምን ይችላሉ። ፓሪስ በ6 ሚሊዮን ሰዎች አጽም ላይ የተገነባች ከተማ ናት ይባላል። ከላይ የዚህን አይነት ቅንጦት ብትይዝም ከመሬት በታች ግን ካታኮምቦስ የተባለ በ6 ሚሊዮን ሰዎች አጽም የተሞላ ሌላ ከተማን ይዛለች። ይህ ማለት ከላይ በከተማዋ ከሚኖረው የፓሪስ ነዋሪ ይልቅ ከታች ያለው የአጽም ብዛት በ3 እጥፍ ይበልጣል። ይህ ሁሉ አጽም እዚህ ምን ይሰራል? ጉዳዩ እንዲህ ነው። ይህ ቦታ ከአጽሞቹ በፊት የድንጋይ ማውጫ ነበር። ነገር ግን በ18ኛው ክፍለ ዘመን የፓሪስ መቃብሮች በጣም ከመብዛታቸው የተነሳ በሽታ ማምጣት ጀመሩ። እንደውም አንዳንድ ቦታዎች መቃብሮቹ በጎርፍ ምክንያትም ፈርሰው አጽሞች ወደ ሰዎች መኖሪያ ቤትም መግባት ጀምረው ነበር። መንግስት ይህንን ችግር ለመፍታትም አጽሞቹን በዚህ የድንጋይ ማውጫ ስፍራ ላይም እንዲቀመጡ አዘዘ። በኋላ ላይም ሌዊ ኤቴን የተሰኘ ፈረንሳዊ መሐንዲስም አጽሞቹን አርት የተላበሰ መልኩ ደረደራቸው። አሁን ላይ ይህ ዋሻ 1.5 ኪሎ ሜትርም ይረዝማል የተባለው። ዓለማችን ላይ የፈለጉትን ለማድረግ ጊዜ እንጂ ገንዘብ እንደማያስጨንቃቸው ያዩት ሁሉ እንደሚረክስባቸው ሀብታሞች ለመኖር መስማማታችንን እንዳይረሱ ቢጤዎት ጋር ልንወስዶት ነው። ፈረንሳይ ውስጥ ሆነው ልክ እንደርሱ ገንዘብ የበዛባቸው የዓለማችን ቢሊዮነሮች ካልተፈለገ ትኩረት ወጥተው በድብቅ ወደሚኖሩበት አንድ ከተማ እንሂድ። ሴንት ዢያን ካፕ ፌራት ትባላለች። የቢሊዮነሮች መንደር ናት። ከባለ ሀብቶቹ ምድር ሞናኮ በቅርብ ርቀት ላይም ትገኛለች። ሞናኮ የቢሊዮነሮች የቁማርና የቢዝነስ ከተማም ናት ካለን ሴንት ዢያን ደግሞ መኖሪያቸው ናት ልንል እንችላለን። ቦታው ፍጹም የተረጋጋ 24/7 በሰለጠኑ ኮማንዶች ጥብቅ ክትትል የሚደረግበት ድብቅ ስፍራ ነው። እዚህ እያንዳንዱ የሚመለከቱት መኖሪያ ቤት በትንሹ $200 ሚሊዮን ያወጣል። አስተዳዳሪዎቹ ለድሆች እፉዬ ናት ሲሉ ሕግም አውጥተዋል። በዚች መንደር ቢሊዮነሮች፣ የአረብ ነገስታቶች፣ የንጉሳውያን ቤተሰቦችና የእግር ኳስ ኮከቦችም እንደሚኖሩበት ጭምር ያሉት መረጃዎች ናቸው የሚያሳዩት። እንግዲህ ፈረንሳይ እንዲህ ናት። በአንድ በኩል የዓለም የቅንጦት ጣሪያ፣ በሌላ በኩል የታሪክና የጥበብ ሙዚየም፣ በውስጥ ደግሞ የቴክኖሎጂ ግዙፍ። ከአይጦች ጋር አብሮ ለመኖር የምትሞክረው ፓሪስ ለቢሊዮነሮች ገነት፣ ለቱሪስቶች ደግሞ ህልም ሆና ትቀጥላለች። እናንተስ በዚች ምድር ላይ ገነት ለአንድ ቀን የማደር እድል ቢኖራችሁ የትኛውን መርጣችሁ ተዝናኑ ነበር? በ2.5 ሚሊዮን ዶላሩ ሻምፓኝ መጋበዝ ወይስ በኤፈል ታወር አናት ላይ ሆኖ የብርሃን ከተማን መመልከት? ሀሳባችሁን ኮሜንት ቦክስ ላይ አጋሩን። አብራችሁን ስለነበራችሁ ከልብ አመሰገንን።